ይሸት ካልሲ ይዘህ ሰው ቤት አይገባም። እሙት ከልቤ ነው። 4 ካልሲ ይኖራችሁ አይደለም፣ እሱ የገንዘብ ጉዳይ ነው። ያለን አጥበህ ልበስ ግን እንዴ ኑር እኮ ነው። እኔ እንዴት ለምን እበጠበጣለሁ? እግዚአብሔር የሰጠኝን ጥሩ ነፋስ መጥተህ ለምን ታበላሽብኛለህ? እግዚአብሔር ጥሩ ነፋስ ሰጥቶኛል። ስለዚህ እሱን እኔ በሰላም ልልሳብበት የእግዚአብሔርን ነፋስ ነው እኮ ነው። ቀላል እኮ መስሏችኋል እናንተ። ይሄ የሰው ሰላም መንሳት ነው። ብድግ ብሎ አሁን አንድ ሰው ትዳር እያቀደ አልሳካለት ያለ እንዴ አግባ እንጂ እንዴ ጥጋብ እኮ ነው የላቸው። አሁን ሰውየው መች ማግባት ጠፋ? ወንድም ያልሳካለት ብሎ እኮ ነው። ይሄ ምንድነው? የሰው ሰላም መንሳት ይባላል። አግቢ እንጂ እድሜሽ ሄደ እኮ። አሁን ብዙ ሰዎች ምን እየሆኑ እንደሆነ ታውቃላችሁ? የሰው አስተያየት ፈርተው ዝም ብሎ አውሬውን ሁሉ እያገቡ ነው። ቦታቸው ቁማ ቀረ ስላለመባል አንዱ ላይ ልውደቅ ይሄ ሰው ሊበላይ ነው ብላ አንዱን ዝንጀሮ እንደ ዝንጀሮ የከፋ ሰው እየታገባለች 24 ሰዓት ወይ በልቶ የማይጠግብ ወይ ነዝናዛ ወይ ዝም ብሎ ክምር ብሎ ጉች የሚል ወይ ነገር አመሉ ቁጣም ባሩ የማይታወቅ የሚያመጣው ምንድን ነው? እኛ ሰላም ስለመሰላቸው እኮ ነው። ሰው ደግሞ እንዲያግብ እንጂ እንዴ ጊዜው ሳይደርስ ውለዱ እንጂ ደግሞ የተጋቡትን ልጆ ውለዱ እንጂ ልጅ እንጨት ነው እንዴ ደግሞ ቆርጡ እንዴ? እውነቴን እኮ ነው። የሰው ሰላም መንሳት እኮ ነው ይሄ። ልጅ ዕቃ ነው፣ ገበያ ይገዛል። እግዚአብሔር እኮ ነው የሚሰጥ። ምን ያርጉ ሰዎች ነው የምትሏቸው እንዴ? ውለዱ እንጂ ሂዶ ሰው ቤት አርፈ ምሳ ከሆነ በልተ ቤት ግን አዎ እውነቴን ነው የምነግራቸው። ታሞ የተኛውን ሰውዬ ሄደን በጣም ስልችት የሚያደርግ ነገር መቼ ነው የጀመረ? ሰኞ ረታብ ደግሞ ከመቼ ጀምሮ ነው? ከረቡዕ። ከዛ ሰው ነው አንተም አጥፍተሃል። ለምን በሙቅ ውሃ ታጠብክ? በሰዓታችን በታጠብን። ይሄንን ከዳነ በኋላ ምን መከራ አይሻልም? ወንድሜ አሁን ጥፋቴን ሳይሆን መዳኔን ነው የምፈልገው የሚለው ሰውዬው በህሊናው። ስለዚህ ዘመዶቼ የሰው ሰላም አንበጥብጥ። መብቴ ነው የሚባል ነገር አይሰራም። ልብሳችሁን እጠቡ፣ እግዚአብሔር ቆሽሹ እንደዚህ ብሎ አላለም። ይልቁንስ እብደቱ ይቅር እንጂ ልብስን ማጠብ፣ ካልሲን ማጠብ፣ ጥርስን መቦረሽ ምስጢር ልታወሩ እንደዚህ ስትሉ ሰንጥቆ መጣል የለበትም። ሰው ለወንድሙ እየተጠነቀቀ መኖር አለበት። አሁን ሰው ታሞ ከተኛበት ሄዶ መበጥበጥ ምንድን ነው? የታመመ ሰው ልንጠይቅ ደን እየተገላገልን በብላት ጉረስ እንጂ እገሌ ጉረስ እንጂ እግድል አረ ጉረሱ በሉጂ ሻይ አንጠጣት ጨርሳት። ሰውዬው እህል ከቀመሰ 5 ቀኑ ነው የተኛው ሰውዬ። እኔ እዚህ ታግቼ ተቀምጬ እናንተ ተገላገሉበት ይላል። አስቸጋሪ እኮ ነው ይላችሁ ማለት ነው። ስለዚህ ለዚያ ሰው ሰላም መጨነቅ አለብን ማለት ነው። ማሰብ አለብን። ክርስትና እያሰቡ መኖር ነው። ለሰዎች ሰላም መስጠት ማለት ነው።